ይህ የህይወት የመጨረሻ ምዕራፍ አይደለም፣ የዓለምም ፍጻሜ አይደለም። በህይወታችሁ ውስጥ የትም በምንም አይነት ሁኔታ ብትሆኑ ይህን እንድታውቁ ፈልጋለሁ። የቱም ያህል ዝቅ ብትሉ፣ ህይወታችሁ ምንም ያህል የከፋ ቢሆን፣ ይህ የዓለም መጨረሻ አሊያም ፍጻሜ አይደለም። ይህ የታሪክ መጨረሻ አይደለም፣ የህይወት መጨረሻ ምዕራፍም አይደለም። አሁን ያለህበት ሁኔታ ከባድ ሊሆን እንደሚችል አውቃለሁ። ጥቂት ጊዜ ከሰጠኸኝ ይህ ያለህበት ከባድ ጊዜ እንደሚያልፍ ትረዳለህ። ያለህበት ህመምን ለመልካም ለበጎ ለመቀየር ቁርጥ ውሳኔ ካደረግ ጠንካራ ባህሪ ለመገንባት ተጠቀምበት። ለህመምህ ትልቅ ትርጉም በጊዜ ውስጥ ታገኛለህ። ህይወትን በመቀየር ሌሎች በተመሳሳይ ችግር ውስጥ ያሉትን መርዳት ትችላለህ። አሁን ዓለማችን በአእምሮ ጤና ቀውስ ውስጥ ትገኛለች። ከጠቅላላው ህዝብ ግማሽ ያህሉ በህይወት ዘመናቸው ሁሉ በተወሰነ ደረጃ በመንፈስ ጭንቀት ዲፕሬሽን ይሰቃያሉ። የጭንቀት ወረፋን ከመቀላቀል ይልቅ ለምን እንደሆነ ማወቅ በጣም አስፈላጊ ነው። ወደ ታች ልትወርድ ትችላለህ። መጨነቅ ያለብህ ግን እንዴት መልሰን ወደ ላይ እንወጣለን የሚለው ላይ መሆን አለበት። ብታምኑም ባታምኑ የራሳችንን አሉታዊ ኔጌቲቭ ስሜቶች እኛው ራሳችን እንፈጥራለን። እንዲሁም ይህ ስሜቶቻችን ወደ ፖዚቲቭ ስሜት እኛው ራሳችን መለወጥ እንችላለን። ተለውጠ ለሌሎች መለወጥ ምክንያት ሁልጊዜ አንድ ሰው የመንፈስ ጭንቀት ውስጥ አሊያም ዲፕሬሽን ውስጥ የሚገባው ዋነኛ ምክንያቱ የምናስባቸው የተሳሳተ አስተሳሰቦችና የያዝናቸው የተሳሳቱ እምነቶች ናቸው። እዚህ ውስጥ ያለው ዋነኛው ነጥብ በመንፈስ ጭንቀት ውስጥ ያለው ማንኛውም ሰው በህይወት ውስጥ አንድ ያልፈጸመው ያልተከናወነለት ነገር ስላለ ነው። ከቁጥጥራችን ውጭ የሆነ ነገር አለ፣ ወይም በቁጥጥራችን ውስጥ መቆጣጠር ያልቻለው ነገር አለ። ትምህርት ቤት ሳለን እንዴት ስራ ማግኘት እንዳለብን ያስተምሩናል፣ ግን ማንም ሰው በደስታ ስሜት ውስጥ እንዴት መኖር እንዳለብን አያስተምሩናል። ንቃተ ህሊናችን የምናስባቸውን ሀሳቦችና ማህበራዊ ህይወት ምን ያህል አስፈላጊ እንደሆነ ማንም አያስተምረንም። ደስታችን ከስራ አይበልጥምን? ግጥም አድርጎ ይበልጣል። ደስታ የቤት ኪራይ ይከፍልልኛል ወይ ብለህ ሳትጠይቀኝ በፊት አዎ፣ ደስታ የቤት ኪራይህን ይከፍልልሃል። 10 እጥፍ የበለጠ ጉልበት እንዳለ ስትረዳ ለምትወደው ነገር ትኩረት ሰጥተህ ስትሰራ እና ህይወትህን የሚቀይር እርምጃ ስትወስድ ራስህን ለማሳደግ ለመለወጥ በመጀመሪያ ደረጃ ስትወስን ከዛ ወደ ዓለም ፊትህን ስታዞር ሁሉም መስመር ይይዛል። በህይወታቸው ውስጥ ሁሉም ነገር እንዲኖራቸው የሚመኙ ሰዎች አይቻሉ። ያን ነገር ለማግኘት ግን ሲጥሩ አታይም። ምክንያቱም ለሚፈልጉት ነገር በቂ አይደለውም ብለው ስለሚያስቡ ሀሳባቸው በውስጣቸው ያለው እምነት ብቁ እንዳልሆነ ይነግራቸዋል። ብዙዎች የሚቀኑባቸው እነዚህ ሰዎች ለሚፈልጉት ነገር ራሱ ብቁ አልነበሩ። በራስህ ላይ ለመስራት በየቀኑ ጊዜ ወስደህ ራስህን ለመለወጥ ዋጋ መክፈል አለብህ። በዚች በምንኖርባት ዓለም ላይ አዎንታዊ ተጽዕኖ ለመፍጠር ወስን። ይህ ማለት ግን ህይወት በድንገት ፍጹም ትሆናለች ማለት አይደለም። ነገር ግን አእምሮህ ካደገ፣ አእምሮህ ሰላም ከሆነ በአስቸጋሪ ጊዜያት የምትሰጣቸው ምላሽ በጣም የተለየ ይሆናል። ያንተ ምላሽ ይህን አስቸጋሪ ጊዜ እንዴት ልወጣው እችላለሁ እንጂ ይህ ችግር ለምን በእኔ ላይ ደረሰ አትልም። የዛኔ ሌሎች በዙሪያ ያሉ በአዘኔታ ሳይሆን በተስፋ ይመለከታሉ። ምክንያቱም ያንተ ጥንካሬ ተስፋቸው ይሆናል፣ ጉልበታቸው ይሆናል። በእውነቱ ያን ያህል ኃይለኛ ሰው መሆን ትችላለህ። የተጎጂውን ታሪክ ማጥፋት ትችላለህ። ህመሙን ወደ ኋላ ትተህ በቀጣይ እንዴት ምላሽ እንደምትሰጥ ላይ ማተኮር ትችላለህ። እንዴት አዎንታዊ ምላሽ መስጠት ይቻላል? ማንበብ በምትችለው አቅም ሁሉ አንበብ። አእምሮን በአዎንታዊ ስሜት ለመሙላት፣ ወደ ሰላም ቦታ ለማምጣት በመንፈሳዊ በአካላዊ በሁለንተናዊ ነገር አሳድገው። በሚቀጥለው ጊዜ የተሻለ ቦታ መሆንህን ለማረጋገጥ አሁን ትክክለኛው ውሳኔ ወስን። ምርጫው ያንተ ነው። ምንም አይነት ችግር ውስጥ ብትሆን ያ ችግር እንደገና ተመልሶ እንዳይመጣ እንዴት ማረጋገጥ ትችላለህ? ትንሽ እርምጃዎችን ውሰድ። እርግጠኛ ሁን፣ ብዙም ሳትቆይ የደረጃው ጫፍ ላይ ትሆናለህ። ተስፋ አትቁረጥ። ዋጋ አለ። ህይወት ምን ያህል ታላቅ እንደሆነች
ማየት ይገባታል። ለሌሎች አዎንታዊ ለውጥ እንድትሆን አደራ አለብህ። ህይወት ምን ያህል ታላቅ እንደሆነች ማየት ይገባታል። ለሌሎች አዎንታዊ ለውጥ እንድትሆን አደራ አለብህ። አንተን ለሚያዩ በሙሉ ለለውጥ መነሳሳት ምክንያቱ ነው። ሌሎች አንቺን ሲያዩ እሱ አሳክቶታል፣ እሷ አሳክተዋለች እና እኔም ማሳካት እችላለሁ እስኪሉ ድረስ ለሌሎች በበጎ ምሳሌ። ለኑሮና ለኢንቨስትመንት ተመራጭ በሆነው በለቡ እጅግ በጣም ውብ የሆኑ ኮምፓውንድ አፓርታማዎችን ገንብተን 100% አጠናቀን የቤት ባለቤት ልናደርጎ እርሱን እየጠበቅን ነው። ባለ 3 እና ባለ 4 መኝታዎች ሁሉም ቤቶች ዲጂታል ካርታ ተዘጋጅቶላቸዋል። 50% የባንክ ብድር አመቻችተንልዎታል። መቼ ያልቃል ሳይሆን መች ልግባበት የሚሉት ቤት በፍሎር 4 ቤቶች ብቻ ሲኖሩን ሁሉም ቤቶች ግድግዳ አይጋሩ። ቁመታቸው ከ3 ሜትር በላይ ሲሆን እጅግ በጣም ግሩም የሆነ ብርሃን ያገኛሉ። ይምጡና ይጎብኙ። ትራኮ ሪል ስቴት የዘመናዊነት ምርጫ። ትራኮ አለው ብልጫ።